በኃይሉ አሁን ላይ ሁሉንም እንደ ጠላቶቹ እያያቸው ነው። ቃልን አንቺንም ቀንሽን ጠብቂ አንድ ቀን እገልሻለሁ በማለት እጁን እየጠቆመባት ነው። አፍጥጦባታል። ቃል ደንግጣለች። በኃይሉ ዶክተሩን ቢብሎት ነው እንዴ እንደዚህ የሚያደርገው ምን እያለ ነው በማለት ግራ ተጋብታለች። የበኃይሉ ነገር ሁሉንም አስፈርቷቸዋል። ብሌንም ሳትቀር ስልኩን በማንሳቱና የሷ ስልክ ቁጥር በመሆኑ እናም ሰላምን ወደ ውስጥ ነይ ግቢ በማለቷ ይሄ ነገር አስደንግጧታል። ምክንያቱም እገልሻለሁ ብሏታል። ዶክተሩም ደግሞ የሚወገዱ ቆሻሾች አሉ የሚል ንግግር ሲናገር አልገባኝም አቶ በኃይሉ ግልጽ ልታደርግልኝ ትችላለህ ወይ የሚል ጥያቄ ሲጠይቀው ምንም አይ ቆሻሾች አሉ የሚጸዱ ችግር የለውም እኔ እናንተን ጨርስና እዚህ ጋር ቀጣይ ሄጄ የማጸዳው ይሆናል ቆሻሻውን ምንም ችግር የለውም ይለዋል። ዶክተሩም ግራ ተጋብቶ የሚያወራው ነገር ሁሉ ቢያወዛግበውም ግን ለማስጨረስ በትዕግስት ይጠብቀዋል። በኃይሉ የላከለት በጣም እጅግ ብዙ ብር እንደላከለትና እንዳሳየው ለዶክተሩ ስልኩ ላይ ያሳየዋል። ዶክተሩም ግራ ተጋብቶ ዝም ብሎም ምክንያቱም መጀመሪያ ብር ልላክልህና እንደዚህ ያደርግልኝም ብሎ ስላልጠየቀው ግራ የገባው ዶክተርም ቆይ ሰውየውን በገንዘብ የምታለል መስሎት ነው እንዴ? ቆይ ግን አልገባኝም ምን ሊል ፈልጎ ነው? ቃልስ ኦሬዲ ራሷን አውጥታ አዋርዳ እኔ የፈለግከውን ነገር ራሴን አሳልፌ እሰጥሃለሁ የሚለው ነገር ግራ ጋብቶታል። ስለዚህ ሁለቱ እያታለሏት ነው ማለት ነው ሰላምን። ስለዚህ አሁን ቆየ ሰውዬ ከኔ ምን እየፈለገ ነው ወይ? ግልጹን እንኳን እኮ አልነገረኝም። ግን እስኪ ለማንኛውም ልታገስህ በማለት እሺ አቶ በኃይሉ ምን እንዳሰብክ አሁን ልትነግረኝ ትችላለህ? አልገባኝም ግን ቆይ ይኸውልህ ዶክተር ሁሉንም ነገር ከጨረስክ በኋላ ደግሞ እጥፍ ከዚህ በላይ ይህንን 2 የሚሆን አይ ደግሞ ካልክ ደግሞ 3 እጥፍ እጨምርልሃለሁ ይለዋል። ግራ የተጋባው ዶክተርም አልገባኝም አቶ በኃይሉ ስለምንድን ነው የምታወራው? መጀመሪያ የላክልኝ ገንዘብስ የምንድን ነው? ሲቀጥል ደግሞ ይሄኛውስ ምንድን ነው በማለት ሲጠይቀው ቆይ ምን ሆነሃል ዶክተር? አንሶህ ከሆነ ቆይ ልጨምርልህ ጨምርልኝ በለኝ እንጂ ምን እያልክ ነው በማለት ዶክተሩን ሲጠይቀው ግራ የተጋባው ዶክተርም አይ እንደዛ ሳይሆን አልገባኝም ምን እንዳግዝህ ፈልግህ ነው? አልገባህምና ነው እያልኩህ ያለሁት ዶክተር በፍጹም እየገባኝ አይደለም ምን እንደሆነ የምትለኝ በማለት ይነግረዋል። እዩልህ የምልህማ ይኸውልህ እኔና ሰላም ታናሽና ታላቅ ነን፣ ወንድምና እህት ነን። እናም አሁን ሰላም እያደረገችው ያለውን ነገር እንድታስወግደውና እንድታጨናግፈው ከዛም በኋላ በፌክ እንድትሰራልኝ ነው የምፈልገው የሚል ጥያቄ ሲያነሳበት እሺ ከዛስ ምን ለማድረግ አስበ ነው አንተ? እኔ አሁን እሺ ፌክ ዲ እንዲሰራውልህ ይባል ለምሳሌ አሁን ባትሆንም እንኳን ቃል የሰላም ልጅ ናት ብዬ ላስመርምርልህ ላሰራልህ ወረቀቱን ከዛም በኋላማ ለኔቶ ይሄ ሁሉ የኔ ስራ ነው በማለት አሃ ቅድምም ለካ ቡና ስትጠጣ ትን ያለህ የሰላም ልጅ ትመስላለች ብሌን ልጅሽ ትመስላለች ስልትን ያለህ ለካ የሷ ልጅ ብሌን ናት ማለት ነው ቃል የሷ ልጅ አይደለችም የሚለው ነገር አይምሮ ላይ ይመጣል። እናም ዶክተሩም እሺ ከዛስ ምን አለው? ከዛም በኋላ እኔ ከዛ በኋላ ያለውን ነገር ለኔ ተውልኝ እኔ ጨርሰዋለሁ ይለዋል። ዶክተርም በፍጹም አቶ በኃይሉ እኔ ህሊናዬ በገንዘብ የታወረ አይደለም። ለህሊናዬ ደሞዝ አለኝ ለምበላው ለምጠቀመው። ግን ደግሞ ይሄንን ስራ የምሰራው ለገንዘብ ብዬ ሳይሆን ለህሊናዬ ስል ነው። እናም በገንዘብ የምለውጠውም ሆነ የምሸጠው የምቀይረውም እምነት የለኝም የሚል መልስ ይመልስለታል። ምን እያልክ ነው ዶክተር? ምን ነው ገንዘቡ አነሰህ እንዴ? አንሶ ከሆነ ችግር የለውም አንሶኛል ጨምርልኝ በኃይሉ በለኝ የፈለግከውን ያህል ገንዘብ እጨምርልሃለሁ ይለዋል። ዶክተሩም በፍጹም እኔ እንደዛ ማለት አይደለም በገንዘብ እንደዚህ የማደርግ ሰው አይደለሁም እኔ ቆሻሻ አይደለሁኝም ዝም ብዬ እንደማንኛውም ተራ ሰው መስይህ ከሆነ ተሳስተሃል ስለዚህ ይህንን ነገር በፍጹም አላደርገውም አቶ በኃይሉ እንዳትሳሳት የሚል መልስ ይመልስለት። በኃይሉ ይደነግጣል። እና ቆይ ምን እያልክ ነው ሲለው ምንም በቃ እኔ ምንም ነገር እንደማላደርግህ ካሁኑኑ እንድታውቅ ነው የምፈልገው። ስለዚህ አሁንም ቢሆን ገንዘብህን አልፈልግም ንጹህ ህሊና ነው የምፈልገው ንጹህ ስራ እንጂ በገንዘብ እየተቋሸሸና የቆሸሸ ህሊና አልፈልግም እኔ። እናም አመሰግናለሁ ስለ ሁሉ ነገር በማለት ያመሰግነውና ትቶት ብድግ ይላል። በዛን ሰዓት በኃይሉን በጣም ይናደድና በንዴት ቃል ላይ
አጉረስርሶባት ይህን ሁሉ ጦስና ጣጣ ያመጣሽው አንቺ ነሽ። ያን ጊዜ ሳሚ እንደዚህ ሆነ እንደዚህ ያደረገ ባይትኝ ሳሚን ይህንን ባላደርግበት ሳሚ ደውሎ አሁን ለሰላም ባልነገራት ነበር። ምክንያቱም ሳሚ ይህን ሁሉ ያመጣው ሊበቀለኝ ስለፈለገ ነው በማለት እሱም ይናገራታል። ቀንሽን ጠብቂ ሲል አሁን እኮ እርግጠኛ ነኝ በኃይሉ ዶክተሩ እውነቱን ካወጣ እንኳን ሰላምም እዚህ ባታስቀምጠኝም በኃይሉ ራሱ አያስቀምጠኝም። ምክንያቱም እሱ የሚፈልገው የእሷን ገንዘቧን ነው። ስለዚያው ምን አማራጭ አለኝ? ምንድን ነው ማድረግ ያለብኝ? እርግጠኛ ነኝ የእሷ ልጅ እንዳልሆንኩኝ ስታቅ አውጥታ እንደቃ ነው የምትጠለኝ። ምን እንደቃ ብቻ ምናልባት ወስዳም ልታሳስረኝ ትችላለች በማለት መኝታ ቤቷ ውስጥ ገብታ ታለቅሳለች። እናም አሁንም ቢሆን ሳሚን ለማሳሰርና ሳሚን ዘቅት ውስጥ ለመክተት ምክንያቱም እሱ ነው ለዚህ ሁሉ እያበቃኝ በማለት ፋይሎችን ብትፈልግም ግን ፋይሎችን ልታገኝ አልቻለችም። ኮምፒውተሯን ሄዳ ቁጭ ብላ ስትፈልግና ስታስታውሰው ላፕቶፓን የነካችበት ቀን ምክንያቱም የዛን ጊዜ ምናልባት ብሌን መኝታ ቤትሽን አጸዳለሁ ብላ ሙጥኝ ስትልባት የነበረ ጊዜ ያንን ቀን ታስታውሰዋለች። ስለዚህ እርግጠኛ ነኝ እኔ ስገባ ደንግጣ ነበረ። እናም እሷ ነች ማለት ነው ይሄንን ዶክሜንት ያጠፋችብኝ። ስለዚህ እሷን እጄ አሁን እገላታለሁ በማለት ወደ መኝታ ቤቷ ትሄዳለች። ብሌን መኝታ ቤቷ ስለነበረች ወደ መኝታ ቤት ስትሄድ ቃል በር ከፍታ ስትገባ ብሌን ትደነግጣለች። ቆይ ምንድነው? ምን ሆነሽ ነው ብሌን የደነገጥሽው? አይ ዝም ብለሽ ዘው ብለሽ በሩን ከፍተሽ ስትገቢ ነው የደነገጥኩት። አይ እኔ የማይገባውት አንቺ የተረገምሽ ጥንብ ገረድ ከመኝታ ቤቴ ምንድነው ያደረግሽው? ባለፈው ቤቴን አታዝጅ መኝታ ቤቴን ስልሽ ቤት ካላጸዳው ብለሽ ያጸዳሽ ቀን ምንድነው ያደረግሽው ላፕቶፔ ላይ የሚል ጥያቄ ጠይቃታለች። እኔ በፍጹም ምንም ያደረግኩ ነገር የለም እኔ መኝታ ቤትሽን አጸዳው እንጂ ምንም አላደረግኩብሽም ስትላት፣ በፍጹም ላፕቶፔ ላይ የሆነ ነገር ወስደሻል። እናም ፍላሽ አስቀምጬ ነበር፣ ከፍላሽ ውስጥ ደግሞ ዶክሜንት ውስጥ ደግሞ አስቀምጬ ነበር ቃ እሱንም ደልተሽብኛል በማለት ጸጉሯን ይዛ በጥፊ ትመታታለች። ቆይ ምን እያደረሽ ነው? ቃል ልቀቂኝ እንጂ እኔ ምንም የማውቀው ነገር የለም አልኩሽ እኮ ምን አስበሻል አንቺ? ምን እያደረግሽ ነው የሚል ብትላትም በፍጹም ልትለቃት ፈቃደኛ አይደለችም። በዛን ሰዓት ብሌንም አማ ስለነበረ ጮህ ብላ እየተናገረች ስለነበር ሰላም ትሰማለች። ድምጿን ሰምታ ወደ ውስጥ እየተንደረደረች ስትሄድ ሰላም ቃልና ብሌን ተያይዘዋል። ብሌንን አስለቅቃ ብሌንን ወደ ፍራሿ ላይ ቁጭ አድርጋት ቃልን በጥፊ ትመታታለች። አንቺ ቆይ ምን እያደረግሽ ነው? ምንድነው አድርግ የምታያት? ይችልሽ ስትወጭ ስትገቢ ሁልጊዜ የምታንቂያት ለምንድን ነው? ምን ታደርግሽ? አይ ምንም እኔ እና እሷ እንታወቃለን በማለት ቃል ለሰላም ትነግራታለች። ሰላም ያንን ነገር እንድታቀባት ደግሞ አትፈልግም። ምክንያቱም እዛ ውስጥ ብዙ ወንጀል እንዳለው ስለምታቅ የገንዛ ወንድሟም ስላለ፣ ስለዚህ ያለው ነገር ሚስጥር እንዳይወጣ ያን ሚስጥር ደግሞ ሰላም ማየችው ማለት በኃይሉ ያውቃል። በኃይሉ ካወቀ ድምጽ ማጤን ያጠፋዋል በሚል ነበረ። ከዛም ይቅርታ በቃ ብሌን ይቅርታ አድርጊልኝ ስትላት አሁን ከዚህ ውጭ እንዳላይሽ በማለት ሰላም ታባረራታለች። ሰላም ካባረረቻት በኋላም ወታ ወደ ሳሎን እየተንደረደረች ወደ መኝታ ቤቷ ትገባለች። ብሌን ቆይ ምንድን ነው የተፈጠረው? እኔ እንጃትዬ አላወኩኝም፣ እኔ ምን እንዳደረኩኝ አላቅም፣ ግን መታ ብቻ ስትይዘኝ ነው እያየኋትኝ የሚል መልስ ትመልስላታለች። አይዞሽ ልጄ እቺ የተረገመች ልጅ ስትወጣ ስትገባ ቀጥቅጣ ልትገልሽ እኮ ነው በማለት የብሌንን እንባዋን ጠራርጋ አቅፋ ስማት ሰላም ወደ ሳሎን ትሄዳለች። ቆይን የምለው ግን ይች ልጅ ምን እያደረገች ነው? ምን ፈልጋ ነው እንደዚህ የምታደርጋት? ይች ልጅ ቆይ ልጅ አይደለሽም ስላልኳት ነው። ግን ቆይ የኔ ትክክለኛ ልጅ ግን ቆይ ማናት? ይሄ ዲኤንኤ እኮ ውጤት ሲመጣ አሁን የኔ ልጅ ካልሆነች ቃል የኔ ልጅ ማናት? እውነቴን ነው የኔ ልጅ ማን እንደሆነች አሁን ነው መፈለግ ያለብኝ በማለት ቆይ ቡና ሲጠጣ በኃይሉ ለምን ደነገጠ? ልጅሽ ብሌን በሚለው ዶክተር ባነሳው ጥያቄ ለምንድን ነው የደነገጠው? ቆይ ብሌንንስ ሳያት ለምንድን ነው የምታሳዝነኝ? ልክ ከልጄ ብዬ ያቀረብኳት ቃል እንኳን እንደ ብሌን አታሳዝነኝም በማለት ቁጭ ብላ ብቻዋን ታስባለች። የሆነንማ ሚስጥር አለ፣ ግን ደግሞ ይሄ ዲኤንኤ ይለይልናል አሁን